መስቀል በትምህርተ መስቀል ያንን እሳት ቢነካው እሳቱ ቀዘቀዘ፣ እሳቱ በረደ። ክብር ይግባው ሊቀ መላእክት ቅዱስ ገብርኤል አበረደው፣ አቀዘቀዘው። ይሄንን ማለት እኮ ነው በእሳት ውስጥ ባለፍክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም ይላል። ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ ይሄ ነው። በእሳት ውስጥ ባለፍክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም። በእሳት ውስጥ እኮ ነው የተጣሉት። እዚህ ጋር አንድ የሚገርም ነገር አለ። የእሳቱ ነበልባል ውጪ ያሉትን እነኛ ጡንቻቸው የፈረጠመውን፣ ቁመታቸው የረዘመውን፣ ደረታቸው የሰፋውን ናናንያ እና ዛሪያ እነ ሚሳኤልን አስረው የጣሏቸውን ለብልቦ ገደላቸው ይላል። ለብልቦ ፈጃቸው። ጠላት ባነደደው እሳት ይቃጠላል። ባነደዱት እሳት ተቃጠሉ፣ ተለብልበው አለቁ። እንግዲህ ነበልባሉ ውጪ ያሉትን እሳት ውስጥ ያልገቡትን እንደዚህ አቃጥሎ ለብልቦ ከገደላቸው እሳት ውስጥ የገቡ ሶስቱ ብላቴኖች እግዚአብሔር መልአኩን ልኮ ባያድናቸው ኖሮ ምን ይሆኑ ነበር? አስባችኋል? አመድ እኮ ነው የሚሆኑት። አይገኙም፣ ምንም ነገር አይገኙም። የሚገርመው ግን ቅዱስ ገብርኤል ቀድሞ ወርዶ ክንፉን ዘረጋላቸው። ሶስቱ ብላቴኖች ቅዱስ ገብርኤል ክንፍ ላይ አረፉ። እሳቱ አላገኛቸውም። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ነው የሚለው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር 33 ቁጥር 7 ላይ። እንደ ሊቀ መላእክት እንደ ቅዱስ ገብርኤል ያለው የእግዚአብሔር መልአክ እግዚአብሔርን በሚፈሩ እግዚአብሔርን በሚወዱ እግዚአብሔርን በሚያመልኩ ሰዎች ዙሪያ ይሰፍራል ይከትምማል ያድናቸውማል አለ። ይሄው ከእግዚአብሔር በተሰጠው ጸጋ ሊቀ መላእክት ቅዱስ ገብርኤል ሶስቱን ብላቴኖች አዳናቸው፣ እሳቱን አበረደው፣ አቀዘቀዘው። ከዚያ ናቡከደነጾር መጣ። ናቡከደነጾር ሲመጣ ሲመለከት ወደ እሳቱ በር ይላል ወደ ተጣሉበት ሲያይ የጣሉት 3 ሰው ነው፣ 4ኛ ሰው ይታያል። እንዲህ ብሎ ጠየቀ ናቡከደነጾር። እንዴ እናንተ ሰዎች አላቸው አገልጋዮቹን፣ እኛ 3 ሰው አስረን ወደ እሳት ውስጥ ጥለን አልነበረ እንዴ አለ። አዎ አሉት። እኔ ማየው 4ኛ ሰው አለ፣ የ4ኛው ደግሞ መልኩ የአማልክት ልጅ ይመስላል አለ። ቅዱስ ገብርኤል እኮ ነው የአማልክት ልጅ ይመስላል አለ። ብርሃናዊው ሰማያዊው እሳታዊ መልአክ ቅዱስ ገብርኤል ሊቀ መላእክት ፍሱሃ ገጽ መልአከ ብርሃን አብሳሬ ትስብእት ዜናዊ ሐዲስ ቅዱስ ገብርኤል ክብር ይግባው እሱ ነው። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር እንዳለ ለካህኑ ለዘካርያስ የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል ሲያበስረው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ። አዎ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። አሁን በእግዚአብሔር ፊት የምቆመው ሲል እንዲህ ግትር ብሎ ይቆማል ማለት አይደል? እንደሱ እኮ ማለት አይደለም። የእግዚአብሔር ባለሟሉ ማለት እኮ ነው። በእግዚአብሔር ፊት ለአገልግሎት ለምስጋና ለተልኮ የምቆመው የእግዚአብሔር ባለሟሉ ቅዱስ ገብርኤል ነኝ ብሎ ነው የመሰከረው የተናገረው። ስለዚህ የአማልክት ልጅ ይመስላል የተባለው ሊቀ መላእክት ቅዱስ ገብርኤል ነው። አናንያ አዛሪያ ሚሳኤል በእሳት ውስጥ እየተመላለሱ ለእግዚአብሔር ክብር በመላእኩ ፊት ዘመሩ። በቅድመ መላእክትከ እዘምር ለከ በመላእክት ፊት እዘምርልሃለሁ አለ ቅዱስ ዳዊት በዚህ በመዝሙር 137 ቁጥር 1 ጀምሮ። በመላእክት ፊት እዘምርልሃለሁ ወይሰግድ ውስተ ጽርሐ መቅደስከ
በቅድስና መቅደስህ እሰግዳለሁ። ወገኒ ለስምከ ለስምም እገዛለሁ፣ ስምህንም አመሰግናለሁ። ስለ ምሕረትህና ስለ ጽድቅህ ስለ ቸርነትህ ክብር ይግባው። በመላእክት ፊት ዘመሩ። የእሳት ውስጥ መዝሙር እየተመላለሱ ይትባረክ እግዚአብሔር አምላከ አበዊነ ስብሁኒ ውእቱ ወልውልኒ ውእቱ ለዓለም አሉ። የአባቶቻችን አምላክ እግዚአብሔር ይባረካሉ፣ ይመስገን ሲሉ ነው። ምሕረቱ ለዘላለም ነውና ባካችሁ በደንብ አድርጋችሁ አመስግኑ። የአናንያ የአዛርያ የሚሳኤል የምስጋና መዝሙር በ81 መጽሐፍ ቅዱስ ውስጥ ተመዝግቧል። እቤታችሁ ስትሄዱ ተመልከቱት እንዴት አድርገው እንዳመሰገኑ። በእሳት ውስጥ በቅዱስ ገብርኤል ፊት አመሰገኑ። በእሳት ውስጥ ባለፍክ ጊዜ አትቃጠልም ማለት እኮ ነው። እስቲ ከኔ ጋር በሉ፣ እነርሱ በሉ የእሳትን ኃይል በእምነት አጠፉ። ዕብራውያን ምዕራፍ 11 ቁጥር 33 ጀምሮ ለበታምኖ አጥፉ ኃይለ እሳት ይላል። እነርሱ በእምነት የእሳትን ኃይል አጠፉ። ያንን የእሳት ኃይል ያጠፉት በእምነታቸው ጽናት ነው። ሌላ ነገር እኮ አይደለም የለበሱት። ሁሉም ሰው የለበሰውን ስጋ ነው። ብረት አልለበሱም፣ ብረት ለበስ አይደሉም። ግን እምነታቸው ጽኑ ስለሆነ በእምነታቸው ጽናት የእሳቱን ኃይል አጠፉት። እምነት ከእሳት ያድናል፣ የእሳቱንም ኃይል ያጠፋል። አናንያ፣ አዛርያ፣ ሚሳኤል ከእሳት ውስጥ እንዲወጡ ናቡከደነጾር አዘዘ። ልብሳቸው አልተቃጠለም ይላል። ከፀጉራቸው አንዲት ቅንጣት አልወደቀችም ይላል። ምን ይሄ ብቻ፣ የእሳቱ ጢስ ሽታውን እንኳን አላገኛቸውም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሊቀ መላእክት ቅዱስ ገብርኤል በሰማያዊው መዓዛ አውዷቸዋልና የእሳቱ ጢስ አልነካቸውም። ማን ነው አሁን ኩሽና ገብቶ ምግብ ማብሰያ ማዕድ ቤት ገብቶ ጢስ ሳይነካው የሚወጣ ሰው አለ እንዴ? 49 ክንድ የሚንበለበል እሳት ውስጥ ተጥለው የምንም ጢስ ሽታ የለም። እሳቱ በእነርሱ ላይ ኃይል አልነበረውም ይላል። አይለፍከነ ማእከለ እሳት ወማይ አለ። በእሳትና በውሃ መካከል አለፍን። ወአውጻእከነ ውስተ ዕረፍት አለ። ወደ ዕረፍትም አወጣህን አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መዝሙር 65 ቁጥር 12 ላይ በእሳትና በውሃ መካከል አለፍን አለ። በመጀመሪያ 49 ክንድ የሚንበለበል እሳት ስለነበረ በእሳት መካከል አለ። ቅዱስ ገብርኤል ከወረደ በኋላ እሳቱን ውሃ አድርጎታልና በውሃ መካከል አለፍን አለ። ደግሞ ወደ ዕረፍትም አወጣህን። ሳይቃጠሉ ወደ ዕረፍት ወጡ። ያኔ ናቡከደነጾር እንደዚህ ብሎ መሰከረ። ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ላይ ተመልከቱ እስቲ በሉ። መልአኩን የላከ በሉ። በደንብ እንድትሉ ፈልጋለሁ። ማንን የላከ? መልአኩን የላከ። ናቡከደነጾር መጀመሪያ ምንድን ያለው? አራተኛ ሰው ያለው፣ አራተኛው የአማልክት ልጅ ይመስላል ነበር ያለው። አሁን ግን ምን አለ? መልአኩ ነው አለ። መልአኩ ማን ነው? ቅዱስ ገብርኤል ነው። ስዕሉን እናየው የለ እንዴ? ሶስቱን ብላቴኖች በትምህርተ መስቀል ባርኮ ከነደደ እሳት ሲታደጋቸው እናያለን እኮ። መጽሐፍ ቅዱሳዊ እኮ ነው ስዕሉ፣ አፋዊ ብቻ እንዳይመስላችሁ። መጽሐፍ ቅዱሱ ነው የተሳለውና ያንን የምናየው ማለት ነው። ስለዚህ መልአኩን የላከ አለ። እነሆ የንጉሱን ትእዛዝ፣ የራሱ የናቡከደነጾርን ትእዛዝ እምቢ ያሉትን እሱ ላቆመው ጣዖት አልሰግድም ስላሉ፣ ደግሞ በእርሱ የታመኑትን ያዳነ የሲድራቅ የሚሳቅ የአብድናጎም አምላክ እግዚአብሔር ይባረካል ይመስገን ሲል ነው። ናቡከደነጾር አንደበቱን ከፍቶ እግዚአብሔርን አመሰገነ። እነዚህ ሶስቱ ብላቴኖች አምላካቸው እግዚአብሔርን በክብር
ለአሕዛብ አሳዩ። ከዚያ በኋላ እንዲህ አለ ናቡከደነፆር፣ እኔም በሉ እስቲ እንደዚህ የሚያድን አምላክ ሌላ አላየሁም። እንደገና በሉ፣ እኔም በሉ እንደዚህ የሚያድን አምላክ ሌላ አላየሁም። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። የናቡከደነፆር ምስክርነት ከሊቀ ነቢያት ከሙሴ ጋር እኮ በምስክርነት ተመሳሰለ እኮ። ምን አለ ሊቀ ነቢያት ሙሴ? እስቲ በሉ እንደ እግዚአብሔር ያለ በሉ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 እንደ እግዚአብሔር ያለ ማንም የለም ብሎ ሊቀ ነቢያት ሙሴ አስቀድሞ መሰከረ። በባህሪው ሞት የሌለበት በመንግስቱ ፍለትና እልፈት ለውጥ የሌለበት እንደ እግዚአብሔር ያለ ማንም የለም። ይሄ ብዙ ነው የሚያናግረው። ናቡከደነፆርም ምን አለ? እንደዚህ የሚያድን አምላክ የለም አለ። በቃ የሚያድን ከእሳት የሚያወጣ አምላክ የአናንያ የአዛርያ የሚሳኤል አምላክ እግዚአብሔር ብቻ ነው አለ። አዋጅ በአዋጅ ተቀየረ። ከዚህ በኋላ አለ የትኛውም ወገን፣ የትኛውም ቋንቋ ተናጋሪ፣ የትኛውም ባለስልጣን በአናንያ በአዛርያ በሚሳኤል አምላክ በእግዚአብሔር ላይ ስድብን የሚናገር ከሆነ ቤቱ የቆሻሻ መጣያ ይሆናል፣ እሱም ይገደላል አለ። ከፍ ብሎ አንገቱ ዝቅ ብሎ ባቱ ይቆረጣል አለ። ክብር ለአምላካችን ለእግዚአብሔር ይሁን። አዋጅ በአዋጅ ተቀየረ። ይህንን ነው የምናከብረው፣ ይህንን ነው የምናስበው። ዛሬ ምን እናድርግ? ታሪክ ብቻ ተርከን እንዳንተው። ዛሬስ ከአናንያ ከአዛርያ ከሚሳኤል ሕይወት እኛ የምንማረው ምንድን ነው? በመጀመሪያ እምነትን ማጽናት፣ የሃይማኖት ጽናት። አናንያ አዛርያ ሚሳኤል ከቤተሰቦቻቸው የተማሩትን ሃይማኖትን አጽንተው ተገኙ። ከሀገራቸው ቢሰደዱ ሀገር ቢቀይሩ ሃይማኖት አልቀየሩ። ቤተ መንግስት ውስጥ ቢገቡ ሃይማኖት አልቀየሩ። ጣዖት አምላኪያን ጋር አብረው ቢኖሩ ሃይማኖት አልቀየሩ። የመጀመሪያው ነገር ይሄ ነው፣ ሃይማኖትን አጽንቶ መያዝ። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ዕብራውያን ምዕራፍ 11 ቁጥር 6 ላይ። አንዳንድ ጊዜ ሀገር ሲቀይሩ ሃይማኖት የሚቀይሩ ሰዎች አሉ። ከጣዖት አምላኪያን ጋር አብረው ሲውሉ ጣዖት የሚያመልኩ አሉ። ጣዖት የሚመለክበት ቤተ መንግስቱ ሲገቡ ጮማ ለመቁረጥ ብለው፣ የወይን ጠጅ ለመጠጣት ብለው፣ የድሎትና የቅንጦት የምቾት ኑሮ ፈልገው ከአሕዛብ ጋራ ከጣዖት አምላኪያን ጋራ የሚተባበሩ ሰዎች አሉ። አናንያ አዛርያ ሚሳኤል ግን ስደተኞችም ቢሆኑ የሰው ሀገር ሰዎችም ቢሆኑ ለሀገሩ እንግዳም ለሰውም ባዳ ቢሆኑ እኛ የምናመልከው እግዚአብሔርን ነው አሉ። ጣዖት አናመልክም አሉ። ከእግዚአብሔር በቀር አምላክ የለም፣ እንደ እግዚአብሔር ያለ ማንም አምላክ አናውቅም እኛ አሉ። ክብር ለአምላካችን ለእግዚአብሔር ይሁን። እንደሱ ያለ ማንም የለም። አደራችሁ ለሚጠፋ ብር ብለን፣ ለሚፈነግል ወንበር ብለን፣ ለሚሻር ለምድራዊ ጥቅምና ክብር ብለን ከእግዚአብሔር እንዳንለይ። እነሱ እኮ ጮማ ቀርቦላቸው ነው ጥሬን ቆርጥም ያሉት። የወይን ጠጅ ቀርቦላቸው እኮ ነው አይ ውሃ ይሻለናል ያሉት። አንዳንድ ጊዜ እኮ እኛ ጮማ ፈልገን ሃይማኖት ምን ለውጥ እኮ አለ። አንዳንድ ሰዎች እኮ ለውጠዋል። የድሎት ኑሮ፣ የቅንጦት የምቾት ኑሮ ፈልገው ቤት ይገዛላችኋል፣ መኪና ይገዛላችኋል፣ ይህንን ያህል ደሞዝ በየወሩ ይከፈላችኋል፣ እንዲህ አይነት የምቾት ኑሮ ትኖራላችሁ ተብለው እኮ የካዱ ሰዎች እኮ አሉ። እነሱ ፈቀደው ወደው ጮማ ለመቁረጥ የወይን ጠጅ ለመጠጣት አይደለም የተፈቀደላቸውን እንኳን እምቢ ብለው ውሃና ጥሬ መረጡ። በቃ እግዚአብሔርን ክዶ ከሚኖሩበት ሀብታምነት እግዚአብሔርን አምኖ እግዚአብሔርን ገንዘብ አድርጎ የሚኖሩበት ድህነት ይሻላል። አንዳንድ ሰዎች ግን እግዚአብሔርን አጥተው ከእግዚአብሔር ተለይተው ጣዖት እያመለኩ በምድር ሀብታም ሆነው የሚኖሩ ሰዎች አሉ። ክደው ማለት ነው።
እነዚህ ሶስቱ ብላቴኖች ግን አልካዱም። ከነሱ መጀመሪያ የምንማረው ይሄንን ነው። የትም ልንሄድ እንችላለን፣ ከማንም ጋር ልንኖር እንችላለን። ግን አደራችሁን እኛ አምላካችን እግዚአብሔር ነው። ስለዚህ ሁል ጊዜ እሱን እያመለክን እሱን እያመንን እሱን ተስፋ አድርገን በሱ ተደግፈን መኖር የመጀመሪያው ነገር ሃይማኖት ስለሆነ፣ ሁለተኛው በመጠን መኖር። በመጠን ነበር የሚኖሩት። ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ጥሬ ቆርጥመው ውሃ ጠጥተው ፈቃደ ስጋቸውን ለፈቃደ ነፍሳቸው አስገዝተው ራሳቸውን ገዝተው ነው የሚኖሩት። ስንበላ በመጠን፣ ስንጠጣ በመጠን፣ ስንተኛም በመጠን ይሁን። ያለ መጠን ከበላን፣ ያለ መጠን ከጠጣን፣ ያለ መጠን ካንቀላፋን በስጋም በነፍስም በምድርም በሰማይም በሰውም በእግዚአብሔርም እንጎዳለን። ይሄ ትርፍ የለውም፣ ጥቅም የለውም። ስለዚህ ሁሉን በመጠን፣ ሁሉን በልክ፣ ሁሉን በአገባብ ማድረግ ሁለተኛው በመጠን መኖር ነው። ፈተና መጣ። ሌላው ነገር ፈተና መጣ። በፈተና መጽናት ነው። ደግሞ ጣዖት ቆመ። ናቡከደነጾራውያን ጣዖት ያቆማሉ። ለዚህ ጣዖት ካልሰገዳችሁ እንጀራ አትበሉም ይላሉ፣ ውሃ አትጠጡም ይላሉ፣ አትኖሩም ይላሉ። እሳት ያነዳሉ፣ ሰይፍ ይስላሉ፣ ጉድጓድ ይቆፍራሉ፣ መከራ ያመጣሉ። የታወቀ ነው። ዛሬም እኮ የዘመኑ ናቡከደነጾራውያን ብዙ ጣዖት አቆመዋል። ለዚህ ካልሰገዳችሁ ትሞታላችሁ ይላሉ። ምን አሉ ሶስቱ ብላቴኖች? እንሙት እንጂ አንሰግድም፣ እግዚአብሔርን አንክድም፣ ጣዖት አናመልክም። ከንጉሱ ፈቃድ ይልቅ የእግዚአብሔርን ፈቃድ እንፈጽማለን። የኛ ንጉስ በባህሪው ሞት የሌለበት፣ በመንግስቱ ሽረትና አልፈት ለውጥ የሌለበት የዘላለም ንጉስ ነው። ንጉሳችን እግዚአብሔር ነው። ክብር ምስጋና ይግባው። የንጉሱን የእግዚአብሔርን ቃል ነው የምንፈጽመው። በፍጹም ሞት ነው ይምጣ፣ ስጋን የሚገድሉትን አትፍሩ፣ ነፍስን መግደል አይቻላቸውም ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ሰው ቢገድል ስጋን ነው፣ ነፍስን የት ያገኛታል? ስለዚህ ስጋቸውን የሚገድሉትን አልፈሩም። እኛም ስጋችን የሚገድሉትን አለመፍራት፣ በፈተና መጽናት፣ በመከራ መታገስ። እስቲ በሉ በተስፋ በሉ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ሮሜ ምዕራፍ 12 ቁጥር 12። በተስፋ ደስ ይበላችሁ። አናንያ፣ አዛርያ፣ ሚሳኤል ደስ ያላቸው በተስፋ ነው። ምን አሉ? መከራው ሲመጣ፣ ፈተናው ሲመጣ በጽናት የምናመልከው አምላካችን እግዚአብሔር ከዚህ ከሚነደው ከእሳቱ እቶን ሊያድነን ይችላል። ተስፋ ነው። ተስፋ ማድረግ ከረሃብ ያድነናል ወገኖቼ፣ ከበሽታ ያድነናል፣ ከስደት ያድነናል፣ ከመከራ ስጋ ከመከራ ነፍስ ያድነናል። አይዟችሁ ሊነጋ ሲል ነው የሚጨልመው። እግዚአብሔር በደመና ውስጥ ቀስተ ደመና አለው፣ በወጀብና በአውሎ ነፋስም ውስጥ መንገድ አለው። የእሳቱን ኃይል ያጠፋዋል። አሁን እንዳየነው የአናብስቱን አፍ ይዘጋዋል። ክብር ምስጋና ለአምላካችን ለእግዚአብሔር። መጠበቅ ነው። በእግዚአብሔር አምኖ ያፈረ ሰው የለም። እግዚአብሔርን ተስፋ አድርጎ የተሸነፈ ሰው የለም። እስቲ በሉ አንተን በሉ ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። መዝሙር 24 ቁጥር 7። እግዚአብሔርን ተስፋ የሚያደርጉ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል አላፈሩም፣ አያፍሩም። በከንቱ የሚገበዙ ግን ያፍራሉ። በሚጠፋ ብር፣ በሚፈነግል ወንበር፣ በሚደክም ጉልበት፣ ቀድሞ ባልነበሩ ኋላም በሚያልፉ በስጋ ለባሽ ወገኖችና ዘመዶች የሚመኩ ግን ያፍራሉ። የኛ ትምክህት፣ የኛ ተስፋ አምላካችን እግዚአብሔር ነው። ሁልጊዜ እሱን ተስፋ እናደርግ። በተስፋ ደስ ይበላችሁ ማለት ይሄ ነው። እኛ ከሞት በኋላ ህይወት አለን፣ ከመቃብር በኋላም ትንሣኤ አለን። ተስፋቸው እኮ እንዲህ ነበር። ምን አሉ? የምናመልከው አምላካችን እግዚአብሔር ከዚህ ከእሳቱ እቶን ያድነናል፣ ከእጅም ያድነናል። ባያድነንም እንኳን ቆንኮ መስላን ሰግድም ባያድነንም እንኳን በስጋ ብንሞት በነፍስ አንሞትም። አንድ ጊዜ ብንሞት ሁለተኛ አንሞትም ነው። ስለዚህ ከሞት በኋላ ህይወት አለ።
ከመቃብር በኋላ ትንሣኤ አለ። ያንንም ተስፋ አድርገው ነው በስጋ እንሙት እሱን እያመለክን እንጂ እግዚአብሔርን ክደን ያንተን ጣዖት አናመልክም፣ ላንተ ጣዖት አንሰግድም አሉ። ተስፋ እናድርግኛም። ሌላው በመከራ መታገስ ነው፣ በፈተና መጽናት ነው። ጥቂት ጊዜ ነው መከራው፣ ጥቂት ጊዜ ነው ፈተናው። ከዚያ በኋላ አምላካችን እግዚአብሔር ያበረታናል። እንደዚህ ይላል እኮ የጸጋ ሁሉ ባለቤት የጸጋ ሁሉ አምላክ እግዚአብሔር ለጥቂት ጊዜ በመከራ ውስጥ ፈተና ውስጥ ካለፋችሁ በኋላ ያጸናችኋል፣ ያበረታችሁማል ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ አናንያ፣ አዛርያ፣ ሚሳኤል ወደ እሳት የተጣሉት ለጥቂት ደቂቃዎች ነው። ገና እሳት ውስጥ ከመግባታቸው በፊት ግን ሊቀ መላእክት ቅዱስ ገብርኤል ቀድሟቸው እሳት ውስጥ ክንፎቹን ዘርግቶ ተቀብሏቸዋል። ክብር ይግባው ሊቀ መላእክት ቅዱስ ገብርኤል። እኛም ጥቂት ጊዜ ነው ፈተና፣ ጥቂት ጊዜ ነው መከራ። ያለ ፈተና ዋጋ የለም፣ ያለ መከራም ክብር የለም። ስለዚህ በፈተና እንጽና፣ በመከራ እንታገስ። ከዚያ በጸሎት ደግሞ ጽኑ ነው የሚለው ይቀጥልና በጸሎት መጽናት። ጸሎት የችግሮቻችን ሁሉ መክፈቻ ቁልፍ ነው። ጸሎት ለጥያቄዎቻችን ሁሉ መልስ የሚያሰጠን ነው። ስለዚህ እንጸልይ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። የማቴዎስ ወንጌል ምዕራፍ 26 ቁጥር 41 በመጀመሪያ እግዚአብሔር ከወደደ ከፈቀደ ፈተናውን መከራውን ከኛ እንዲያረቀው መጸለይ፣ በፈተናው በመከራው ማለፋችን ግድ ከሆነ ግን እግዚአብሔር እንዲያስችለን እንዲያጸናን እንዲያበረታን መጸለይ ነው። ወደ ፈተና እንዳትገቡ ትጉና ጸልዩ። ተግቶ መጸለይ። እነሱ ይጸልዩ ነበር። ለዚህ ነው ቅዱስ ገብርኤል ከሰማይ ወርዶ ከዚያ ከሚነድ እሳት ያዳናቸው። እንዲያውም እንደገና እነኛ ሰዎች ትዝ ይላቸዋል፣ ስልጣናቸውን ሊቀሙ የከሰሷቸው የቀኑባቸው ነበልባሉ እየፈጀ ገደላቸው። አናንያ፣ አዛርያ፣ ሚሳኤል በባቢሎን አውራጃ ውስጥ እንደገና ናቡከደነጾር ሌላ ከፍ ያለ ሹመት ሰጣቸው ነው የሚለው። ምን ይላሉ አበው? አሳ ቦርባሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል። ምን የራሱን ያጣል? ብቻ ራሱንም ያጣል። እንደዚህ ሰዎች ምን ይላል መጽሐፍም? እስቲ በሉ ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል። የማቴዎስ ወንጌል ምዕራፍ 26 ቁጥር 27 ምሳሌ 26 ቁጥር 27 ይቅርታ፣ መጽሐፈ ምሳሌ ምዕራፍ 26 ቁጥር 27 ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል ነው የሚለው። እነኛ ሰዎች ባነደዱት እሳት ተቃጠሉ። ዛሬም ናቡከደነጾራውያን ጣዖት አምላክያን እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው ነውራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ሰዎች ባነደዱት እሳት ይቃጠላሉ። በቆፈሩት ጉድጓድ ወድቀው ይሰበራሉ። ያንከባለሉት ድንጋይ በእነሱ ላይ ይገለበጣል። የጊዜ ጉዳይ ነው። እግዚአብሔር እውነተኛ ዳኛ ነው። ጊዜው ሲደርስ ይፈርዳል። እኛ ግን ጸንተን እንገኝ። አሁንም ናቡከደነጾርና ሰራዊቱ ላቆሙት ጣዖታት እንዳንሰግድ እግዚአብሔር ይርዳል። ለጠንቋይ፣ ለድግምተኛ፣ ለመተተኛ፣ ለአስማተኛ የምንሰግዳለን። ለሚጠፋ ብራችን፣ ለሚፈነግል ወንበር፣ ለሚሻር ዕውቀት፣ ለሚደክም ጉልበት፣ ለሚረግፍ ውበት የምንሰግዳለን። የሚመካ ቢኖር እግዚአብሔር የልቡናችን ሰሌዳ ላይ ይጻፍልን። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጸጋም በብልጥግናው አይመካ። የሚመካ ቢኖር በእግዚአብሔር ይመካ። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23። አንዳንዶቻችን በከንቱ ነገር እየተመካን ተገኝተናል። ስንሰግድ የተገኘለት ዘመናዊ ጣዖታት አሉ። አሁን መስገድ፣ ማምለክ፣ መመካት የሚገባው በእግዚአብሔር ብቻ ነው፣ በሌላ ነገር አይደለም። ይህንን ማሰብ ያስፈልጋል። አሕዛብ ያቆሙት ጣዖት አለ። የመለያየት ጣዖት፣ የጎጠኝነት ጣዖት አቁመው ለዚያ እንድንሰግድ ይፈልጋሉ። ለዚያ ካልሰገዳችሁ ትራባላችሁ፣ ትጠማላችሁ፣ ትገፈፋላችሁ፣ ትገረፋላችሁ፣ ትሰደዳላችሁ፣ ትገደላላችሁ ይላሉ። ይሄም እኮ ሌላ ጣዖት እኮ ነው። ትውልዱን የፈጀ
ሰዎች በራሳቸው ያን ደግሞ እንደ ክብር፣ ነውራቸው እንደ ክብር፣ ኃጢአቱን እንደ ጽድቅ፣ ርኩሰቱን እንደ ቅድስና፣ ክደቱን እንደ እምነት፣ የሞቱን ሥራ እንደ ሕይወት ሥራ ቆጥረውት ይኖራሉ። ግን እኛ ለፍቅር እንገዛ፣ ለሰላም እንገዛ፣ ለይቅርታ እንገዛ፣ ለትህትና እንገዛ። መስገድ ካለብን መስገድ ያለብን ለዚህ ነው ለእግዚአብሔር። እስቲ በሉ እንግዲህ በሉ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከናንተ ይሸሻል። ወደ እግዚአብሔር ቀረቡ፣ ወደ እናንተም ይቀርባል። የያዕቆብ መልእክት ምዕራፍ 4 ቁጥር 7። እንግዲህ ለእግዚአብሔር እንገዛ፣ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል ለአምልኮቱ እንንበርከክ፣ ለክብሩ እንዘምር፣ እንደ እግዚአብሔር ፈቃድ እንኑር። ዲያብሎስን ደግሞ እንቃወም። የናቡከደነጾርን ጣዖት ሶስቱ ብላቴኖች እንደተቃወሙ ዛሬም አምልኮተ ጣዖትን እንቃወም፣ ጎጠኝነትን እንቃወም፣ ዝሙትን እንቃወም፣ ፍርድ ማጓደልን፣ ድሃ መበደልን፣ ጉቦ መቀበልን፣ ሰነድ መሰረዝ መደለዝን፣ በሚዛን ማጭበርበርን፣ ክፉን ሥራ ርኩሰትን እንቃወም። ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ። ዲያብሎስ ከእናንተ ይሸሻል፣ እግዚአብሔርን በረድኤቱ በበረከቱ በጸጋው በማዳኑ ወደ እናንተ ይቀርባል ነው፣ ወደ እኛም ይቀርብልን። ጠላት ያነደደውን እሳት እግዚአብሔር ያብርድልን። ዛሬም የጦርነት እሳት በኢትዮጵያ እየነደደ ነው። የእርስ በርስ እልቂት ምንቆጥረው አስከሬን ነው፣ ምን ሰማይ የሞት ዜና ነው። ብዙ እልቂት አለ። እግዚአብሔርን የነደደውን የጦርነት እሳት መልአኩ ቅዱስ ገብርኤልን ልኮ ያብርድልን፣ ሰላሙን ያሰማ። ኑሮ ውድነቱ ሰዓት ነው፣ እየለበለበን እያቃጠለን እየፈጀን ከብዶናል። ገና ረሃብተኞች ነን። የአሕዛብ መሳቂያ መሳለቂያ ሆነናል። በ21ኛው ክፍለ ዘመን እግዚአብሔር በቃችሁ ይበለን። የጎደለውን ጓዳችንን በበረከቱ ይሙላልን። የስደት እሳት አለ፣ የመፈናቀል እሳት አለ፣ ወጥቶ የመግባት የስጋት እሳት እኮ አለ። ምን ሰላም አለን? ምን ረፍት አለን? ሲመሽ ጭንቅ ነው፣ እንዴት ይነጋል ነው። ሲነጋ እንዴት ይመሻል? ጭንቅ ነው። የመከራ ሌሊት ቶሎ አይነጋም፣ ረጅም ነው። የመከራ ቀንም ቶሎ አይጨልምም፣ ረጅም ነው። እግዚአብሔር ይህን መከራ ዘመን ያሳጥርልን፣ በቃችሁ ይበለን። በሕይወታችን የሚያንገበግበንን እንደ እሳት የሚያቃጥለንን መከራ፣ ስቃይ፣ ፈተና ሁሉ ከሁላችን ያርቅልን። በእሳት ውስጥ ባለፍክ ጊዜ አትቃጠልም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ ዛሬስ እግዚአብሔር ጠብቆን ነው እንጂ ጠላት እንዳነደደው እሳት እኮ ተቃጥለን ነበር፣ አልቀን እኮ ነበረ። እውነቴን ነው የምላችሁ። ክፎች እንዳነደዱት የመለያየት የጎጠኝነት የመበላላት እሳት ቢሆን ኖሮ ኢትዮጵያውያን ባልነበርን ነበረ። ግን እግዚአብሔር መላእክቱን እየላከ እያበረደልን አለን። ገናም እንኖራለን፣ ገናም እንኖራለን። የመጨረሻ የመጽሐፍ ቅዱስ ጥቅሳችን ነው ለዕለቱ ትምህርታችን። ሕዝቤ በሉ ለዘላለም አያፍርም። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እንደገና በሉት፣ ሕዝቤ በሉ ለዘላለም አያፍርም። የማያሳፍር አምላክ ነው ያለን። ጥቂት ጊዜ አፍረን ይሆናል፣ አንገታችንን ደፍተን ይሆናል፣ ግራ ገብቶን ይሆናል፣ አጣብቂኝ ውስጥ ገብተን ይሆናል።